ተወለድኩት የትውልድ ሀገሬ በወሎ ክፍለ ሀገር ነው። በደቡብ ወሎ በወትሮ ጊዜ በንጉሱ ጊዜ ወረሂበኑ አውራጃ ይባላል። እንደዚሁም ለጋምቦ ወረዳ ይባላል። ገነት የትባላለች አካባቢዋ። አገሪቱ ወርቅ ነች፣ ምቹ ነች። ተታች ቆላ ነው፣ ተራይ ደጋ ነው። ለጥ ያለች ደስ ያለች ብርድ የሌላት ቅዝቃዜ የሌላት ሙቀት የሌላት። ተዚህ ስንሄድ እናድራለን። እኛ ሐጅ ነገር አጓሩ እናድራለን። ተቤቱ ቀሄ ይመቃል። እንደዚች ሀገር ነው እንግዲህ የተወለድኩት። ለዛሬ ማንነት የኋላ ታሪክ ወሳኝ ነው። ከጠንካራ ወላጅ አባት ከሰባት ልጆች መሃል አራተኛ ሆኖ ያደጉበት ቤተሰብን ሙፍቲ ያስታውሳሉ። ወላሂ ቤተሰቦች እኔ ወርቅ ቤተሰቦች ናቸው። እናቴ ባንዶጋን መደጃዝማች ነች ተወራሪ የሚባል ሀገር የባለ መሬት ብዙ መሬት የያዙ ወና በአባቷ በኩል ደግሞ ወደ አህለል ቤት ይሄዳል። ወደ ሊጎጉሮ ወደ አህለል ቤቶች የሚባሉ ወደዛ ይገባሉ። በአባቴ ደግሞ በአባቱ ጎጃም ነው፣ መርጦ ለማርያም የሚባል አካባቢ ጎንቻ እዛ ነው። የአባቴ ደግሞ የእናቱ በእናቱ በኩል ደግሞ ወረሞ ነኝ። አባቴ ጎበዝ ሰው ነው፣ ገበሬ ነው፣ ጀግና ነው፣ ደግሞ መርከኛ ነው። አባቴ በጣም በአገር ውስጥ ተፈሪ ተከባሪ ሰው ነው። እኛ ሐጅባቸው ገበሬ ሆኖ አላህ ሰውን ፍራ ብሎ ይፈራዋል፣ ያከብረዋል። ሽፍታው ሁላ ያከብረዋል። አሁን እኔንም ጠባዬን ለእውነቱ ትክክል ነኝ። አሁን አንድ ሰው ይሄን ያደርግልኛል ብዬ አላውቅም። ለምንድነው? የአባቴ ጠባይ የአባቴ አስተዳደግ ነው። ደግሞ አዛኝ ነው። አባታችን አዛኝ ነው። ሴት ልጅ ተጣልታ ኮብላ ተሸሽጋ ትመጣም የሆነው ቢሆን እዛው ሆና ታስጠራለች እንጂ ደግሞ ባሏን ለሀርጎ በደላት ያሉ እንደሆነ ገበያ ምንድነው ተአዛ ለእሱ የሚደነው በዛው ነው እንጂ የሚሄደው ወደ ቤት አይመጣም። በጣም ተፈሪ ነው አባታችን። በጣም ጉበዝ ነው። እሱ እዛ አንድ ቤት ሁለት ቤት ነው ያለው። አንድ ቤት ሲቀመጥ እኛ ሌላው ቤት ነው የምንለው። ሆነ አባቴ አለበት ቦታ ሰው አያወራም። ስነ ስርዓት ነው፣ አደብ ነው። ሲበሉ ደግሞ ማዲ ሲበሉ እንግዲያም ተመጣ ወዲያ ዙረን እንቆማለን። ማዱ ተበልቶ እስቲበቃ የሹማምንት አደብ ነው። ተበልቶ እስቲበቃ ድረስ ወዲያ ዙረን እንዲያና እንዲዙረን እንቆማለን። በልተው ያበቁ ያጎርሱናል። እንግዲህ ያ ነው ሽልማት። እንደዚህ እኮ ነው የሚያድገው። አሁን የኛ ልጆች ግን ዛሬ ምክር ነው ሻወራ ነው ብሎ እኛ ትተናል። ማን አባቴ ጎበዝ ገበሬ ነው። አላህ ይማርልኝ፣ አላህ ይማረው።